በአብ ስም አይወጣም በመንፈስ ቅዱስ ስም አጋንንት አይወጣም ስትል የሰማው መሰለኝ። በያዌ ስም አይወጣም ስትል የሰማው መሰለኝ። በኢየሱስ ብቻ ነው የሚወጣው፣ በመድኃኒዓለም አይወጣም። የምን መልስ ነው? እኔ የጠየኩትን ሳሚ ጭራሽ አልነካውም። የምን መልስ ነው? መልስ እየሰጠን አይደለም ሳሚ። አሁን ያንተን እንትን ቅዱስ ስሙ ስልጣን የለውም እያልከን ነው ወይ? መንፈስ ቅዱስ ስናጠምቅ በአብ በወልድና በመንፈስ ቅዱስ ስም እንድናጠምቅ ታዟል። ያን ያክል ስልጣን አለው። የምናደርጋቸውን ነገሮች ግን በኢየሱስ ስም አጥምቁ፣ በኢየሱስ ስም አጋንንት አስወጡ ነው። መንፈስ ቅዱስ ስሙ ስልጣን የለውም እያልከን ነው ወይ? መንፈስ ቅዱስ ስሙ ስልጣን የለውም እያልከን ነው ወይ? ጥያቄ ይሄ ነው። መንፈስ ቅዱስ ስሙ ስልጣን የለውም ተብሎ አልተጻፈም። የትም ቦታ ፈልጋችሁ የአባቶች ትምህርት በመንፈስ ቅዱስ ስም አውጡ፣ በአብ ስም አውጡ፣ በስላሴ ስም አውጡ፣ በመላእክት ስም አውጡ፣ በቅዱሳን ስም አውጡ የሚል የቤተክርስቲያን ትምህርት ታሪክ ትምህርትም አይደለም፣ የመጽሐፍ ቅዱስ ትምህርትም አይደለም። ይሄ ስም የተሰጠው ልክ ፊልጵስዩስ ምዕራፍ 2 ላይ እንዳለው የተሰጠው የኢንቮክድ አውቶሪቲ ለዚህ ስም ነው፣ ለኢየሱስ የሚባል ስም ነው። ይሄን ፈጽሞ ከስላሴ ጋር ደባልቀን የምንፈታው ትምህርት አምላክ እንደሆነ ስቲል አላመንክም እንጂ እንዴ! በመንፈስ ቅዱስ ስም አጋንንት አይወጣም ብለህ እንዴት አምላክ እንደሆነ አምናለሁ ትለኛለህ? እኔ አላምንም። አሁን አንተ ብትለኝ አላምንህም። ምክንያቱም በመንፈስ ቅዱስ ስም አጋንንት አይወጣም ብለኸኝ አምላክ ነው ትለኛለህ ብለህ እንዳመንኩ ታምናለህ እያልከኝ ነው። ኦኬ፣ ስለዚህ አሁን ጥያቄ ጋር ቀጥታናና የመንፈስ ቅዱስ ግብር ማለትም የመንፈስ ቅዱስ ውጫዊ ግብር ኦኬ፣ እሺ፣ በአገዛዝ አንድ ነው ብለህ ታምናለህ? አብ ወልድ መንፈስ ቅዱስ። አሁን የጠየኩ ቀጥታ መንፈስ ቅዱስ የሚለው የስም ስልጣን ኢየሱስ ከሚለው የስም ስልጣን ያንሳል ስትል ሰምቻለሁ። ቃል በቃል የሰማው ስለዚህ አሁን ያደረከው ውሸት ይባላል። ኦኬ፣ መልስልን። እኔ ቪዲዮ እናመጣላለን። አሁን መልስ። ውሸት ይባላል ብራዘር። እኔ እንደዚህ አላልኩም። ያንሳል። አሁን መልስ። እኔ ቪዲዮ ቆይ ለዛ እኔ ከቪዲዮውን አይቼ ነው የመጣሁት እኮ። ችግር አሁን ቀጥታ ትመጣና እያወራኸውም ስለነበር ፕሊዝ እያወራኸውም ነበር። አሁን ቀጥታ ናና መንፈስ ቅዱስ የሚለው ቪዲዮን ክፈተው ወዳጅ። አሁን እየተናገርከው እኮ ነበረ። አሁን እየነገርከው ነበር። ቪዲዮን ክፈተው በቃ። አሁንማ ይህ ስልጣን ለኢየሱስ ብቻ ነው፣ ለመንፈስ ቅዱስ አልተሰጠም ስትል ነበርኩ። አሁን ብራዘር ቪዲዮን አሁን ስታወራ ነበርኩ። ቪዲዮን ክፈተው ብያለሁ። አሁን ስትለን ነበር። አሁን እያልከን ነበር። መንፈስ ቅዱስ ስሙ ስልጣን የለውም እያልከን ነው። በመንፈስ ቅዱስ አጋንንት ታውጡ የሚል ካለ አሳየው። አሁን መጥቻለሁ። መንፈስ ቅዱስ ስሙ ስልጣን የለውም እያልከን ነው። በመንፈስ ቅዱስ ሂዱና አህዛብን በአብ እና በወልድ እና በመንፈስ ቅዱስ ስም አጥምቁ የሚላለን እናጠምቃለን። አጋንንት ስታስወጡ ግን በመንፈስ ቅዱስ ስም አውጡ የሚል በስህተት እንኳን አንድ የለም። ስሙ ይቅርታ፣ እሱ ጋር ከመምጣት በፊት መንፈስ ቅዱስ ስሙ ስልጣን እያልከን ነው። መንፈስ ቅዱስ የመለኮት ስም ነው እኮ አልኩኝ እኔ። ዶክተር የሚል ማዕረግ ይዞ መቼም ዳኒ እኮ ሕፃን አይደለም አይደል እንዴ? ወዳጄ ስርዓት ዶክተር የሚል ማዕረግ ተሸክሞ አስመልጦ ዘጠነኛው ምን ሆነክ ነው? ቆይ እንዲህ ለሰው አስቡ። በመድኃኒዓለም ዘጠነኛው ስላሴን ያስተማርኳት ልጅ ሄቨንን ጠይቋት ይላል እንዴ? ሄቨንንም አስተምሯት ምንድን ነው ያደረጋል? በቃ እግዚአብሔር በአካል ሶስት የሚል በመለኮት አንድ የሚል ነገር የለም። በብሉይ ኪዳን አብ ነው፣ በአዲስ ኪዳን ወልድ ነው ማለት ካረገ ደግሞ በኋላ ደግሞ መንፈስ ቅዱስ በባለ 50 እንደዚህ ያህል ትምህርት ኦንሊ ጂሰስን እኔ በሳቅ ነው የሞትኩኝ። መድኃኒዓለም ምስክሬ ነው። በጣም እኮ የሚገርም ነው። እና ለረጅም ዓመት አስተምሬያለሁ። ምስክር ሁሉ አለኝ አለ። ለምሳሌ ሳስተምራቸው ከነበሩት ሄቨንን መጠየቅ ትችላላችሁ አለ። በቃ እኛም ያልነው ማርያምን አለመሳቅ አይቻልም። ከዛ በተረፈ ግን ነጥብ ያልጣለ ሰው እስኪ ጥሩልኝ። ኦርቶዶክስ እንቃወማለሁ ብለው ሲመጡ ሲፈጠፈጡ፣ አሁን ለእመቤታችን ኦርቶዶክስን ለመሳደብ ሲሉ ለድንግል ማርያም ያላቸው ጥላቻ ወላዲተ አምላክ አትባልም ወደ ማለት ደረሱ ማለት ነው። እና የሚያሳየው ጥላቻ መጥፎ ነው ወንድሞች። ጥላቻ በጣም አስቀያሚ ነገር ነው። እና እባካችሁ ከጥላቻ ውጡ እንዴ! ኦርቶዶክስ በስላሴ አታምንም ብላችሁ ለመተቸት መታችሁ እንዳለ በሙሉ ኑፋቄ እንዴት ተፍታችሁ ትሄዳላችሁ? ይሄ የሚያሳየው መንፈስ ቅዱስ ዶግማዋ ሲነካ ቤተክርስቲያኗን ራሱ እንደሚከላከልላት በዚህ ሳምንት ተመሪያለሁ፣ እኔ አስተውያለሁ። ሌላውን ሲተቹ እንግዲህ የሚስተካከል ሆኖ ሊሆን ይችላል፣ ዝም ይላቸዋል። ዶግማው ላይ ግን ዋና የቤተክርስቲያኗ መሰረት የቆመችበት ሲነኩ ግን ማንም ገብተን ሳንጠይቃቸው ሳንከራከራቸው ራሳቸው ነጥብ ጥለው
በሙሉ ልብ አድርጉ፣ በሙሉ የሰሞኑ ኑፋቄ በሙሉ እኔ ቁጥር የሌለው ግትልትል የሆነ ኑፋቄ ነው ሲተፉ የከረሙት። ይሄ መንዝ የወር የነሱ አይደለም። በሙሉ ግን ማንም ጠይቋቸው ሳይሆን ራሳቸው ናቸው የሳቱት። ይሄ የሚያሳየው ቤተክርስቲያኔን አትንኩ፣ መንፈስ ቅዱስ ነው አትንኩ። ያው እንደለመዱት ገርል ምናምን ማብጠልጠል ይችላሉ። እሱ ደግሞ ስህተትም ካለው የሚታረም ነገር ስለሆነ ኦኬ ብሏቸዋል ማለት ነው። እኔ የተረዳሁት እንደዚያ ነው። ሰሞኑን ለቃሌ መልእክት አድርሱልኝ። የሚሰማ ከሆነ ላገኘው ፈልጋለሁ፣ ቃሌን ላወራው ፈልጋለሁ። በውስጥ መስመር በጣም ከሱ ጋር ማውራት ፈልጋለሁ። ብታገናኙ ደስታዬ ፍጹም ነው። በእውነት ከልቤ ነው። ጥሩ ግንዛቤ ያለው ልጅ ነው። ላገኘው ፈልጋለሁ። በአብ ስም አይወጣም በመንፈስ ቅዱስ ስም አጋንንት አይወጣም ስትል የሰማው መሰለኝ። በያዌ ስም አይወጣም ስትል የሰማው መሰለኝ። አሁን ሳሚ የተናገረውን ነው ደግሞ ልድገመው፣ ግን ከኔጌቲቭ ልጀምር። እንደዛ ነው አይደለ? አቤት በኢየሱስ ስም ነው የሚወጣው፣ በሌላ በምንም አይወጣም። ተስፋ ቁረጥ ግን ላብራራለህ። በኢየሱስ ስም ለምንድን ነው የሚወጣው? እስኪ ንገረኝ እኮ ላብራራ። ምን በኢየሱስ ስም ያልወጣ በመንፈስ ቅዱስ ስም ያልወጣ በኢየሱስ ስም ብቻ ለምንድን እንዴት ነው የሚወጣው? እስኪ ንገረኝ። በቃ መልሱን አግኝተሃል። አሁን የቀረው የኔ ፋንታ ነው አይደለም? አሁን አትገባብኝም። በኢየሱስ ብቻ ነው የሚወጣው፣ በመድኃኒዓለም አይወጣም። የምን መልስ ነው? እኔ የጠየቁትን ሳሚ ጭራሽ አልነካውም። የምን መልስ ነው? መልስ እየሰጠን አይደለም ሳሚ። አሁን ያንተን እንትን ቀጥል። አልገባኝም። ምን እያልክ ነው ያለው? ሳሚ ምንም መልስ አልሰጠንም እስካሁን። እኛ የጠየቅነውን አይደለም ያወራው፣ የራሱን ሀሳብ ነው የሰጠን። ዳኒ ግባ ስላለ ነው የገባኸው። አሁን የአንተን ሀሳብ ቀጥል ዳኒ። ስለዚህ አታቋርጠኝም እኮ አሁን አንተን የጠየቅኩን ብቻ መልስልን። መንፈስ ቅዱስ ስሙ ስልጣን የለውም እያልከን ነው? በመንፈስ ቅዱስ አጋንንት አውጡ የሚል ካለ አሳየው። አሁን መጥቻለሁ። መንፈስ ቅዱስ ስሙ ስልጣን የለውም እያልከን ነው? በመንፈስ ቅዱስ ሂዱና አህዛብን በአብ እና በወልድ እና በመንፈስ ቅዱስ ስም አጥምቁ የሚላለን እናጠምቃለን። አጋንንት ስታስወጡ ግን በመንፈስ ቅዱስ ስም አውጡ የሚል በስህተት እንኳን አንድ የለም። ስሙን ይቅርታ፣ እሱ ጋር ከመምጣት በፊት መንፈስ ቅዱስ ስሙ ስልጣን እያልከን ነው? መንፈስ ቅዱስ የመለኮት ስም ነው እኮ አልኩኝ እኔ። ዳኒ ጥያቄ ግልጽ ሆኖልሃል? መንፈስ ቅዱስ ስሙ ስልጣን የለውም እያልከን ነው ወይ? መንፈስ ቅዱስ ስናጠምቅ በአብ በወልድና በመንፈስ ቅዱስ ስም እንድናጠምቅ ታዟል። ያን ያክል ስልጣን አለው። የምናደርጋቸውን ነገሮች ግን በኢየሱስ ስም አጥምቁ፣ በኢየሱስ ስም አጋንንት አስወጡ ነው። መንፈስ ቅዱስ ስሙ ስልጣን የለውም እያልከን ነው ወይ? መንፈስ ቅዱስ ስሙ ስልጣን የለውም እያልከን ነው ወይ? ጥያቄ ይሄ ነው። መንፈስ ቅዱስ ስሙ ስልጣን የለውም ተብሎ አልተጻፈም። የዳኒን ሙሉ በሙሉ ተቀብለካል ሳሚ? እየጠየኩ ያለው ጥያቄ መልሶልኛል። መንፈስ ቅዱስ ይቅርታ፣ ሰሙዬ ኔትወርክ መሰለኝ፣ ውጣና ወይ ግባ። በጣም ዲሌ ያደርጋል እየሰማን። ጥያቄ መንፈስ ቅዱስ ስሙ ስልጣን የለውም እያልከን ወይ ነው ጥያቄ። ድምፅ የተሰማ መንፈስ ቅዱስ የመለኮት ስም ነው ብያለሁ። መለኮት ደግሞ ስልጣን አለው። ግን እናንተ አልሳሳት አልኩ አይደል? እኔ እናት አይደለም ኔትወርኩ ነው ዳኒ፣ ይቸግራል እኮ ኔትወርኩ ነው። ለምን እንዴት ስህተት ከደማ ሳሚን ተቀበለ እኮ ልክ ነው። አይ ኖ ይሄ አሁን እኔ ለዛ ነው ቅድም ይምጣና ያብራራ። ስላሴን በፍጹም እዚህ ውስጥ አምጥቶ ሌላ ቴዎሎጂካል ስህተት አይሰራም ብዬ ያልኩት ለዛ ነው። አሁን ያብራራው ማብራራት ፈጽሞ ስለ ኢንቮክድ አውቶሪቲ እያወራን ነው። መጽሐፍ ቅዱስ ያለውን ነው። የአባቶች ትምህርትም ያሉትን ነው። የትም ቦታ ፈልጋችሁ የአባቶች ትምህርት በመንፈስ ቅዱስ ስም አውጡ፣ በአብ ስም አውጡ፣ በስላሴ ስም አውጡ፣ በመላእክት ስም አውጡ፣ በቅዱሳን ስም አውጡ የሚል የቤተክርስቲያን ትምህርት ታሪክ ትምህርትም አይደለም፣ የመጽሐፍ ቅዱስ ትምህርትም አይደለም። ይሄ ስም የተሰጠው ልክ ፊልጵስዩስ ምዕራፍ 2 ላይ እንዳለው የተሰጠው የኢንቮክድ አውቶሪቲ ለዚህ ስም ነው፣ ለኢየሱስ የሚባል ስም ነው። ይሄን ፈጽሞ ከስላሴ ጋር ደባልቀን የምንፈታው ትምህርት አይደለም። ዳኒ በደንብ ይሄ አይ ቲንክ ኮንፊውዝ የሚያደርግም ትምህርት አይደለም። አሁን ከስላሴ ጋር መደባለቅ መለያየት የሚታይ ኦኬ ትሰማለህ? እዝነት አሁን መጥቻለሁ። አሁን ዳኒ ቀጥታ እንድትመልስልኝ እፈልጋለሁ። መንፈስ ቅዱስ ስሙ ስልጣን አለው ብለኸኛል መሰለኝ። ያ ስልጣን ከኢየሱስ ስልጣን ያንሳል? ኢየሱስ ከሚለው ስም ስልጣን ያንሳል? ምን አይነት ስልጣን ነው እያወራ ያለው? የስም ስልጣን
ለምሳሌ አንቺን ስናይ ሰዋዊ ስልጣን አለሽ እዚህ ገስት ላይ አክት የምታደርጊበት። መንፈስ ቅዱስም ፈጣሪ ነው፣ ሁሉ ቦታ የሚገኝ ነው። እሱን አይደለም ያ ስልጣን ኢየሱስ የሚለው ስም የስሙ ስልጣን መንፈስ ቅዱስ ከሚለው የስም ስልጣን ይበልጣል እያልክ እየነገርከን ነው። አንዴ ማውራውን ገብቶኛል፣ ግን አዳምጡ። መንፈስ ቅዱስ ሪፕሬዘንት የሚያደርገው መለኮትን ነው። ወልድም ሪፕሬዘንት የሚያደርገው መለኮትን ነው። ሪፕሬዘንት በሚያደርጉበት አስፔክት ስናየው፣ ኦንቶሎጂውን ስናየው አንድ አይነት ናቸው፣ እኩል ናቸው በመለኮት በአገዛዝ በስልጣን። አፕሊኬሽኑ ግን ፋንክሽኑ ማለት ነው፣ ግብሩ ግን ቦታ አላቸው። ለምሳሌ ቤተክርስቲያንን የሚመራው መንፈስ ቅዱስ ነው። አጋንንት የምናስወጣው በኢየሱስ ነው። የስራ ግብር ልዩነት አለው ብራዘር እኮ የኢየሱስ አጋንንትን የማውጣት ስልጣን ካለው መንፈስ ቅዱስ አጋንንት የማውጣት ስልጣን የለውም። ውሳጣዊ ግብር ነው ውጫዊ ግብር ነው እየነገርከን ያለው። ቆይ እዝነተ ቆይ አንተ ኢኮኖሚክ ጀስት ግብር ስትል አቦላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ብለህ የምታወራው ውሳጣዊ ግብር ነው ስለ ውጫዊ ግብር ነው እያወራህን ያለው? የግብር ልዩነት አለው እያልከን ያለው? ወላዲነት እኮ ውሳጣዊ ነው እንጂ ውጫዊ ነው እንደ ወደምነት። ስለዚህ አንተ አሁን እያወራህን ያለ ነው በፈጣሪና በፍጡር መካከል ያለውን ግንኙነት እንጂ ስለ እርስ በርስ ግንኙነት አይደለም፣ ወይም ስለ ውሳጣዊ ግብር እየነገርከን አይደለም። የጠየቅነ ስለ ኢኮኖሚክ ኤክስተርናል ነው። ስለዚህ በዚህ ምን እንረዳለን? እኔ መንፈስ ቅዱስ አምላክ እንደሆነ እንደማምን አውቀሃል ማለት ነው። ድጋሚ እንዳትጠይቀኝ። አምላክ እንደሆነ ስቲል አላመንክም እንጂ እንዴ በመንፈስ ቅዱስ ስም አጋንንት አይወጣም ብለህ እንዴት አምላክ እንደሆነ አምናለሁ ትለኛለህ? እኔ አላምንም። አሁን አንተ ብትለኝ አላምንህም። ምክንያቱም በመንፈስ ቅዱስ ስም አጋንንት አይወጣም ብለኸኝ አምላክ ነው ትለኛለህ ብለህ እንዳመንኩት አምናለህ እያልከኝ ነው። ኦኬ፣ ስለዚህ አሁን ጥያቄ ጋር ቀጥታናና የመንፈስ ቅዱስ ግብር ማለትም የመንፈስ ቅዱስ ውጫዊ ግብር ኦኬ፣ እሺ፣ በአገዛዝ አንድ ነው ብለህ ታምናለህ? አብ ወልድ መንፈስ ቅዱስ በአገዛዝ በስልጣን በመለኮት አብ ወልድና መንፈስ ቅዱስ አንድ ናቸው። አንዱ ኢሰንስ ስላላቸው ኮሰብስታንሻል። መለኮት ማለት ምን ማለት ነው ዳኒ? እስኪ ንገረን። መለኮት ማለት ዘላለማዊ የሆነ በራሱ ሙሉ የሆነ ፒዩር የሆነ ሁሉ ማድረግ የሚችል ሁሉ ቦታ የሚገኝ ሁሉን የሚያውቅ በጊዜ የማይወሰን እነዚህ ሁሉ የመለኮት እንትኖች ናቸው። በራሱ ኮምፕሊት የሆነ ለሙላቱ ምንም ተጨማሪ ነገር መለኮት የምትለዋን ተርም ብቻ ፍታለን። አሁን የፈታውልህ ምንድን ነው? አሁን የፈታውልህ ምን ነበር? አሁን አንተ መለኮት የሚለውን ወርድ አልፈታልኝም እስካሁን ባወራኸው። ቀላል ፈትቼ ይላለው ነው ባይዘው እስካሁን ባወራ መለኮት የምትለው የወርዱን ፍቺ ቀጥታ ፍቺውን ንገረኝ። ስኮላርሊ ዲፊኒሽን ነው የሰጠው። ባይነገራችን ትራንስሌት አድርጌ ነው የሰጠው። አሴቲ ማለት ነው። አሴቲ ምን ማለት ነው? ሰሙ አሴቲ ማለት ነው። መልሳ ድምጽ ይጠፋ። አሴቲ ማለት ነው። ዳኒ እየተሰማው ነው? ትሰማለህ? አሴቲ ማለት ነው። እየሰማው ነው። የጠየቁት ጥያቄ እየሰማኸኝ ከሆነ መለኮት ቆይ ተርሙ ከምን ተርሙ ነው? አሴቲ ማለት ነው። መለኮት የሚለው አሴቲ ማለት ነው። መልስልኝ። ምክንያቱም በትክክል ዲፋይን አላደረኩም ስላልክ በእናትህ መልስልኝ። የተቆራረጠ መለኮት የሚለው ተርም ከምን ቋንቋ ዲፋይን አላደረኩም ስላልክ አሴቲ ማለት ነው። ብራዘር ከምን ቋንቋ ነው ኮይን የተደረገው? አሴቲ ማለት ነው። መልስ ወንድማችን፣ እየሰማኸኝ ነው? የምጠይቅህን መልስና ወደ አንተ ጥያቄ ማለት ነው። አሁን እኔ የጠየቅኩ ስጠይቅ ሌላ ጥያቄ ጋር አትገባ። የጠየቅኩ ጥያቄ መለኮት የምትለው ተርሟ አማርኛ ወርድ አይደለችም። የምን ተርም ነው ያልኩህ? ይኸውልህ ጥያቄ ጠየቀኝ። መለኮት ማለት ምን ማለት ነው አልከኝ። መለኮት ማለት ምን ማለት ነው ስትለኝ በእንግሊዝኛ ያነበብኩት አንተ መለኮት የሚለውን አልፈታህልኝም። እኔ የፈለኩት ተርሙ ምንድን ነው? መለኮት የምትለው ወርዷ ተርሟ አማርኛ ወርድ አይደለም። እሷ ከምንድን ነው ኮይን የተደረገችው ነው እያልኩ ያለሁት። እኔ የምጠይቅህ ሌላ የምታወራው ሌላ። ችግር የለውም። በቃ ከሌሎች ወንድሞች ከኔ ሻል ያሉ ወንድሞች አይጠፉም። መሳይ ለምሳሌ በጣም ጌታ የቀባው የተወደደ ወንድማችን አንተ ሻል ያለ አይደለም። ቆይ አይ መልሽ። ስኮላርሊ ዲፊኒሽን ስትል የሰማኸው መሰለኝ። እየጠየቅኩ ያለሁት ተርማ መለኮት አማርኛ ወርድ ምን ማለት ነው? መለኮት አሲያቲ ማለት ነው።
ወዳጄ የጠየቅኩህን ጥያቄ ለምን አትመልስልኝም? አይ ስኮላርሊ ብለህ ነክተህ የጠየቅኩህን ጥያቄ መልስልኝ። እኔ ሌላ ጥያቄ አሳይቲ ማለት ነው ብራዘር። ስትመልስ እንቀጥላለን። በቃ ከዚህ በላይ ሰማኸኝ ነው ዳኒ? ይሄን ስትመልስ ኖ የጠየቅኩህን ጥያቄ መልቀል ታመልስ። በነገራችን ላይ መለኮት የሚለውን ተርሙን እንኳን አያውቀውም። እዚህ ጋር ልምጣላችሁ ላብራራላችሁ። ድምጼ እየሰማችሁ ከሆነ መልሁት የሚል ከዕብራይስጥ ቃል ይወጣ ነው። ገዥ ወይም መንግስት ማለት ነው። በደንብ ስማ ዳኒ እሺ። በመለኮት ስትል መለኮት እያልኩ ያለሁት ምን እያልኩ ነው እንደሆነ ምን እያልክ እንደሆነ መጀመሪያ አንደርስታንድ አድርገው። ሁለተኛ የጠየቅኩ ጥያቄ እና የምትመልሰው መልስ በቃ የሰማይና የምድር ኢየሱስ የሚለው ከመንፈስ ቅዱስ ስም የበለጠ ነው፣ ከአብ ስም የበለጠ ነው ያል ቃል በቃል ስትናገር ነበር፣ ቃል በቃል። ስለዚህ አሁን የጠየቅኩ ቀጥታ መንፈስ ቅዱስ የሚለው የስም ስልጣን ኢየሱስ ከሚለው የስም ስልጣን ያንሳል ስትል ሰምቻለሁ። ቃል በቃል ሊሰማው ስለዚህ አሁን ያደረከው ውሸት ይባላል። ኦኬ መልስልን። እኔ ቪዲዮ እናመጣላለን። አሁን መልስ። ውሸት ይባላል ብራዘር። እኔ እንደዚህ አላልኩም። ያንሳል አሁን መልስ። እኔ ቆይ ለዛ እኔ ከቪዲዮውን አይቼ ነው የመጣሁት እኮ ችግር አሁን ቀጥታ ትመጣና እያወራሁም ስለነበር ፕሊዝ እያወራሁም ነበር። አሁን ቀጥታ ናና መንፈስ ቅዱስ የሚለው ቪዲዮን ክፈተው ወዳጅ። አሁን እየተናገርኩ እኮ ነበረ። አሁን እየነገርኩ ነበር። ቪዲዮን ክፈተው በቃ። አሁንማ ይህ ስልጣን ለኢየሱስ ብቻ ነው፣ ለመንፈስ ቅዱስ አልተሰጠም ስትል ነበርኩ። አሁን ብራዘር ቪዲዮን አሁን ስታወራ ነበርኩ። ቪዲዮን ክፈተው ብያለሁ። አሁን ስትለን ነበር። አሁን እያልከ ነበር። ቪዲዮን ክፈተው ብራዘር፣ ቪዲዮን ክፈተው። ዳኒ እንከፍተዋለን አይደለም ዳኒ እንከፍተዋለን፣ ግን ጊዜ ከመሰደድ አንተም ታውቀዋለህ። መንፈስ ቅዱስ ያንሳል ያልኩበትን አሳዩ። አለዛ ስም ያጣጣል ማለት ይበልጣል ያንሳል ማለት ነው እንዴ? ዝንትዬ ለምን ፌራ ነው ሆነ? ያላልኩትን እኮ ነው ያወራው። ሳሚ ይሄን ጥያቄ ጠይቄ አንተ አልመልስም ብለኸኛል። አሁን ዳኒ አልመለስከውም። በቃ ዳኒም ላለመመለስ ነው ክርክር። ሰሙዬ ቆይ እንትኑን ማለት ድምፅህን ከፍ ካረከው ጭቅጭቅ ይመስላልና ዝንትዬ አንድ ነገር በመሰማማት ክርክር እንዳይሆን እዚህ ያለውም ሰው እንደው እንዲታነጽም የሆነ ነገር እንዳይልሽ። እኔ አሁን ሁለቱንም የጠየኳቸው አንድ ጥያቄ ነው የጠየኩት። ሳሚንም ስጠይቀው ይሄን ጥያቄ አልመልስም ማለት ዳኒም ገብቶ ሳሚ አሁን ይሄን ያህል ሰዓት ጊዜ ፈጅብኝ። ለዛ ነው በቃ ሳሚ እያወራ ነው። ሳሙዬ ቆይ አንዴ ሳሚ ያውራ። አሁን እዚህ ታችም ያሉ ሰዎች ሁላችንም የሥላሴ አማኞች ነን። በዚህ ደረጃ እንዲህ ስናደርግ ሰው የሆነ ነገር ይዞ እንትን እንዳይ አስቀምጦ ስለ ሥላሴ ሲያወራ በደንብ ግልጽ አድርጎ አስቀምጦ ሥላሴ ላይ ምንም ኢንሴፓሬብል የሆነ ነገር ምንም አይነት እንትን የለም። ስለዚህ አኮምፕሊሽ ስራ ስናወራ ስለ ሥላሴ ጉዳይ ላይ ምንም በላለት የሚባል ማነስ የሚባል ነገር የለም። ስለ ኢንቮክድ አውቶሪቲ ከሆነ ግን የተሰጠው ስፔሲፊክሊ ለክርስቶስ ኢየሱስ ስም ነው። ይሄ ደግሞ መጽሐፍ ቅዱሳዊ ትምህርትም ነው፣ የቤተክርስቲያን ቸርች አባቶችም ትምህርት ነው። ስለዚህ አሁን ልጁ ያላለውንም ነገር ሆኖ እንዳይሆን በቃ እዚህ ላይ እናብቃና አይ ቲንክ ከዚህ በኋላ ያለው ነገር መስልሽ ይሄ ነጥብ ለማስቆጠር የሆነ ነገር ካላቸው ቢያሳዩ አይሻልም? አይ አትልማ። አሁንም አላልክም እኮ እኛም ማንም ሰው እዚህ ጋር ይቁም ሳይሆን አንተ አልመልሰውም ብላ ዳኒ አሁንም ሰዎች እናንተ እንዲህ የምታምኑ ከሆነ ክርስቲያን አይደላችሁም ብለኛ አንተ በምትሄድበት መንገድ በነገራችን ላይ በጣም ያስቡ አሁን ሰዎች ኖ ሳሚ አሁን ሌላ ነገር የሚያስቡበት ነው። ቆይ እዝነተ ቅድምም እንዲህ ትዊስት አድርጎታል ሐሳቡን። አልመልስልህም ነው ያለኝ ቃል በቃል ይሄን። ስለዚህ ዳኒ ግባ በስላሴ ጭራሽ እንደማታምኑ ነገራችሁ ነው። ስለዚህ ዳኒ እሱ ያንተ እንትን ነው በቃ ዳኒ እንዳናረገው አይደል? አሁን ዳኒ ጥያቄው ሳሚ አትግባ ከዚህ በኋላ በቃ ዳኒ ጥያቄውን ትስተሳታ የመንፈስ ቅዱስ ፕሊስ ሳሚ ፕሊስ ማለት አትግባ። ቆይ ቅድምም ዳኒ እንደዚህ ወጥቶ ነው መልስ ያጣ ነው። ሰሙዬ አንዴ ቅድምም እንደዚህ ወጥቶ ነው ሳሚ እንዳትወጣ እኮ ሰውን ፕሮቮክ ሳሚ መመለስ ያቅተው ዳኒ ገባ። ወዳጄ እናንተ ናችሁ ማታዳሙ ፖለቲክስ አትስሩ።
ሰውን ፕሮቮክ በሚያደርግ መንገድ ቆይ አንድ ጊዜ ሰውን ፕሮቮክ አይደለም። ቅድም ሳሚ ቅድም አልመልስም ብለሃል። በቃ አሁን ባለቤቱ መጥቷል አይደለ? ዳኒ መጥቷል። አንተ አልመልስም ብለሃል። አንድ ጊዜ አልመልስም ብለሃል። አንተ ሚውት ያዝና ከዳኒ ጋር ጨርሱ። በቃ ዘጠነኛው ቆይ አልመልስም ብለሃል። ቅድም ያ ቤቱን አክብረን ቆይ ዘጠነኛው አንዴ ሚውት አድርግ። ቆይ ዘጠነኛው ሳሚ ቆይ አንዴ ሳሚ አላቅም ያልኩበት ቦታ አሳሳይኝ። እኔ አላቅም ያልኩበት አይደለም ሳሚ አንተ ታወራለህ። መልስም ብለሃል እኮ በቃ አሁን ዳኒ መጥቷል አይደለ? ዘጠነኛው በማርያም እስቲ ጠይቀኝ፣ አውራኝ እስቲ ከኔ ጋር አውራ። ዘጠነኛው በማርያም ከቅድም ጀምሮ ስታወራ ራስን ወክለህ አውራ። ፔንት ያንዳልም ዘጠነኛው እስቲ ረፍ በእናትህ ቆይ ይኸውልሽ ኤኒዌይስ ዝንት ይኸውልሽ ሳሚ ቆይ አንዴ ሳሚ አንዴ ሳሚ ቆይ ለምን መሰለህ ቆይ ሳሚ እኔ አንተንና ዳኒ እፈልጋለሁ እኮ 10 ሰከንድ ቆይ አይደለም እድል ሰጥሃለሁ ግን እንዳትወጡ ነው ሁለታችሁም እንዳትወጡ እኮ አልወጣም ይኸውልሽ 10 ሰከንድ ኖ አለማውራት ሳይሆን ጥላት እንዳትሄዱ ሳሚ ሶስተኛ ጊዜ ነው ቅድም ጥሎ የወጣው ዳኒ አንወጣም ሀሳብ ሳትጨርሱ ሰው አስቀምጣችሁ እንዳትሄዱ እኮ አንወጣም ይሄን ለማሳወቅ ነው 10 ሰከንድ ስጭኝ ሰው ፕሮቮክ እያደረገ ሰውን ፖለቲካ የተሰራ እዚህ አንቆይ በእውቀት የሚጠይቁን ከሆነ ጠይቀው የኛን ሐሳብ የሚረዱ ከሆነ እንቆያለን። አለበለዚያ ግን ፖለቲካ የሚሰራ ከሆነ ግን ያላለውን ነገር የሚያደርጉ ከሆነ ግን ለምን እንደዛ እናደርጋለን? እሱ መሆን የለበትም። አንቺ ስለዚህ ደግሞ ቤቱን መስመር እናያስይዘዋለን። ዶክተር የሚል ማዕረግ ይዞ መቼም ዳኒ እኮ ሕፃን አይደለም አይደል እንዴ? ዘጠነኛው በመድኃኒዓለም ወዳጄ ስርዓት ያዝ። ዶክተር የሚል ማዕረግ ተሸክሞ አስመለጠው። ዘጠነኛው ምን ሆነክ ነው? ቆይ እንዲህ ለሰው አስቡ። በመድኃኒዓለም ዘጠነኛው ለሰው አስቡ። ታች ላለው ሰው አስቡ። በቃ እነሱ ይሄንን ነው መስራት የሚፈልጉት። ለምንድን ነው ዘጠነኛው እድል የምትሰጡት? እንደዛ አድርጋችሁ እኛ እኮ በግድ ነው የጠራናቸው። በሰው ነው ያስመጣናቸው። እንደ ኦርቶዶክሳውያን ተረጋጉ እንጂ ለምንድን ነው ለነሱ እድል የምትሰጡት? ሰው መልስ ይፈልጋሉ እኮ። እንደዚህ ነው ጥለው የሚወጡት። ይሄው ጸሎት አለ እዚህ ጋር ጸሎት ሚውት አንስቶ መናገር ይችላል። ከጸሎት ቤት በሰው ምክንያት ነው ጥሎ የወጣው። ይሄንን ጥያቄ ማለት ነው መልስ ሳይመልስ ቅድም እዚህ ቤት ገና ሲጀመር ጥሎ ወጣ። ከዛ ድጋሚ መጣ። ጸሎት ነው በውስጥ ጽፎለት የጠራው። አሁንም ደግሞ ያ እንዲፈጠር እናንተ ሞክ አደረጉን ይላሉ። ሰበብ ማለት ነው። እኛ ግን መልስ ነው የምንፈልገው። እነሱን ሞክ ተደረጉ አልተደረጉ ለኛ ምንም አይጠቅመንም። እኛ የምንፈልገው ትክክለኛ የቤተክርስቲያን መልስ ነው የምንፈልገው። የመጽሐፍ ቅዱስ መልስ ነው የምንፈልገው። እነሱ ሰበብ እየፈጠሩ እንደዚህ ይሮጣሉ። ሶስተኛ ጊዜ ነው ሲወጡ። ይሄው ጸሎት አለ ቢዩት አንስቶ መናገር ይችላል። እኔ እናንተ ለሱ ሳይሆን እኔ አሁን ከረበሽኩ ምናምን ይቅርታ፣ ግን ከቅድም ጀምሮ ስናገር አንተ አይደለም አንተ ስላልገባ ነው። ረብሻሃል አይደለም ይኸውልህ፣ ረብሻሃል ሳይሆን ገባኝ። ዶክተር ልጅ አይደለም ዶክተር የሚል ማዕረግ ተሸክሞ መቼም አጋዥ አይፈልግም አይደል እንዴ? አሁን ለሱ እንግዲህ በሱ ቤት ከቨር ማድረጉ ነው። አንተ መልስ ሲባል አልመልስም ማለት ሰሙት ጠየቁ አይደል እንዴ? አልመልስልህም ማለት የመንፈስ ቅዱስ ስም ያድናሉ ሲለው አያድንም ማለት አለቀ በቃ። እንዴ ስላሴ ማለት እግዚአብሔር ከሆነ ቅድሚያ በስላሴ ይመን መጀመሪያ አይደለም በኢየሱስ ከርቶ ማለት ነው። ኢየሱስ ራሱ አምላክ ነው ብሎ አያምንም። ቅድም ብዬሻለሁ እኮ ነው እንዴ። በጣም ግን ይኸው ጸሎት አለ እዚህ ጋር ለሶስተኛ ጊዜ ነው ጥለው የወረዱት። ይሄ እንደዚህ አይደረግም። በቃ ጥሩ አይደለም። እንደዚህ እናድርገው በቃ። አሁን ጥያቄውን በነገራችን ላይ ፖለቲክስ ሳሙሻይ ፖይንቱ ላይ እናውራበት በቃ። ሌሎች ሰዎችም ስላሉ ያ አሁን ምን አለ መሰለህ ፖይንቱ ላይ ሳሙዬ አንድ ጊዜ ቆይ ጸሎት ስጠው። ኔትወርኩ ስለሚያስቸግር ያውራና ሰሙዬ እኛ እንቀጥላለን። ያስቸግራል የጸሎት ኔትወርክ። ኦኬ ጸሎት ቀጥልና ሰሙ ያውራ። ያስቸገረኝ ስለሆነ ነው። እሺ ሳሙዬ፣ የኔ አጭር ነው። በዋናነት አሁን እነሱ ክሌም ያደረጉትን ፖይንት ራሱ እኮ እኛ ማንሳት እንችላለን ብዬ አስባለሁ። አንደኛ ጥያቄው ግልጽ ነው ብዬ አስባለሁ። ሰሙ ያነሳው የመንፈስ ቅዱስ የስም ስልጣንና የኢየሱስ ስም የስም ስልጣን ልዩነት አለው ወይ ነው። ይሄ አሁን በቀጥታ መመለስ ይችላል። አይ አለው ካሉ ማብራሪያ መቀጠል። አሁን በማብራሪያው ውስጥ ባለው ሂደቱ ውስጥ ደግሞ ወይ ፖይንቱን አድሬስ ካለ ማድረግ አኳያ መሰለኝ ሰሙንም አሁን ኦፌንድ እንደሆነ ያደረጉት ብዬ የማስበው እንደዛ ነው።
እንትን ጸሎት በነገራችን ላይ ስለዚህ ኦኬ ጨርስ ጸሎት ቆይ ጨርስ ጸሎት አንድ ጊዜ ልጨርስ ሰሙሻይ እሺ ስለዚህ አሁን እኛም ስንጠይቅ የነበረው ይሄንን ነው በአብ በወልድ በመንፈስ ቅዱስ ስም አጋንንት ይወጣል ብለን እናምናለን ለምን ከጥንትም የነበረው እግዚአብሔር የሚለወጥ ስላልሆነ የስሙን ከፍታ ስንናገር ወይም እግዚአብሔር ከስም ሁሉ የሚበልጥ ስም ሰጠው ስንል የብሉይ ኪዳን መጠሪያዎቹ ስሞች የማይሰሩ ሆነው አጋንንት የማይወጡበት ምንም ስልጣን የሌላቸው በዚህ ያህል ደረጃ ሲናገሩ ነበር። እንግዲህ ውይይት ላይ የነበራችሁ ሰዎች ምንም ስልጣን የላቸው ምንም አይጠቅሙም እስከማለት ድረስ የተነገረበት ሁኔታ ስላለ ማለት ነው። አይ ምንም አይጠቅምም እንኳን ቢሉ ሰይጣንን ለማውጣት እንኳን ስልጣን የለውም የሚል ነገር ነው ሊትራሊ እየቀረበ የነበረው። ሳሚሻ ያንን ባይልም ማለት ነው። ሳሚ ያለው ደግሞ አይ ጽሁፍ መጽሐፍ ቅዱስ ላይ ያለው ሊትራሊ የተሰጠው ለኢየሱስ ክርስቶስ ስለሆነ በኢየሱስ ክርስቶስ ስም አውጡ ስለሚል በሌላ ስለሌለ እኛ የምንጠቀመው እሱን ነው። እናንተ ከፈለጋችሁ አይነት ሞክሩ ነው እንጂ ቀጥታ እንኳን ይወጣል አይወጣልም የሚለውን ለመመለስ ሳሚሻ እሱን አልፈለገም። ስለዚህ እኛ እያልን ያለነው ግን ምንድነው በመጽሐፍ ቅዱስ ያህዌም ቢባል እግዚአብሔር ብንል እነዚህን ስሞች በፊት ሲጠራባቸው በነበሩት ስሞች በብሉይ ኪዳንም እግዚአብሔር የሚሰራ ነው፣ በአዲስ ኪዳንም እግዚአብሔር የሚሰራ ነው። አሁን ለኢየሱስ የሚለውን ስም አከበረው ስንል በእኛ ቤተክርስቲያን መክበር የሚነገረው ላልነበረው ነገር ነው። የነበረው ማን ነው? ቃል ከጥንትም የነበረ እግዚአብሔር ነው። ስለዚህ ለሱ አዲስ ከፍ ከፍ የሚል ነገር ኖሮ አይደለም እየተናገረ ያለው። ስጋን ከመልበሱ አኳያ የስጋን መክበር ተይዞ ግን መክበር ለስጋ እየተነገረለት ነው እንጂ አማኑኤል የሚለው ስምና ኢየሱስ የሚለው ስም ሁለቱ አንደኛው ሰይጣን የሚያወጣ አንደኛው ሰይጣን የማያወጣ ተደርጎ የስም ስልጣን ልዩነት እንዳለው አድርጎ መናገር ይሄ ትክክል አይደለም። ስለዚህ መጽሐፍ ቅዱስ እንኳን በእግዚአብሔር በሕያው በሆነው በእግዚአብሔር ስም ይቅርና በጴጥሮስና በጳውሎስ ጥላ በጨርቃቸው አጋንንት ይወጡ ነበር። ያንን ስጠይቅ ምን የሚል ምላሽ አለ? የእግዚአብሔር ኃይል ተገልጦ ነው። የእግዚአብሔር ኃይል በቁስ ላይ በጨርቅ ላይ ተገልጦ ድዊን የሚፈውስ ከሆነ በጥላ ላይ ድዊን የሚፈውስ ከሆነ በጨርቅ ላይ አድሮ ደግሞ አጋንንት የሚያወጣ ከሆነ ስለዚህ ከእግዚአብሔር ስም ያነሰ ነው ማለት ነው። ይሄ ሎጂካልም እኮ መሆን አንዳንዴ መጽሐፍ ቅዱስ ላይ ያለውን ነገር ሕሊና ላለው ሰው ማገናዘብ እንችላለን ብዬ አስባለሁ። ሊትራሊ ካልተጻፈ ፓተርን ካላየን በቃ ትምህርት ሊሆን አይችልም ብሎ አይነት ሙግት ማለት ነው። አንድም ጥቅስ አምጥተው እኛ በአብ በወልድ በመንፈስ ቅዱስ ስም አጋንንት ይወጣል የሚለውን ነገር ስተት የሚያደርግ ጥቅስ ማንም ሊያመጣ አይችልም። ይሄ እውነት ነው። አሁን ግዴታ ፓተርን ነው። እያንዳንዱ ነገር እንዲህ ሲደረግ አሳዩኝ። በእንደዚህ ነው እንደ መጽሐፍ ቅዱስ የምናምነው ነው። በመጽሐፍ ቅዱስ ላይ ወደ መንፈስ ቅዱስ የጸለየ ሰው የለም። አይ በቃ ስለሌለ ስተት ነው ለምን ትላላችሁ ነው። እግዚአብሔር ከመሆኑ አኳያ ለመንፈስ ቅዱስ እንጸልያለን፣ ለአብ ለወልድ ለመንፈስ ቅዱስ እንጸልያለን ብንል ይሄ ትክክል ሳውንድ የሆነ ዶክትሪን ነው። ፓተርኑ የለምና አንቀበልም። አሁን እንዲህ አይነት ሙግት ነው የተያዘው ማለት ነው እንጂ ስተት ሆኖ አይደለም። ይህንን በደንብ እስካሁን ድረስ ባነሱት ጥቅሶች ላይ እነሱ የማይቀበሉት እያንዳንዱ ነገር በፓተርን ተቀምጦ ስላልተገኘ መጽሐፍ ቅዱስ ላይ በዛ መልኩ ስላልተቀመጠ ያንን ከዛ አንፃር መጽሐፍ ቅዱስ አይለውም በሚል ነው። እንግዲህ እንደውም እነ ዳኒ ሲል የነበረው ሊተራሊ ማውጣት አይችልም ነው። እሱ እንደውም እምነት አድርጎታል። እምነት አድርጎ እየተናገረ ለእምነቱ ግን እንደማያወጣ በየትኛው ጥቅስ ላይ ተመስርቶ እንደሆነ ግን አይናገርም። የራሱን እሳቤ ይዞ ነው ማለት ነው። ስለዚህ እኛ በአብ በወልድ በመንፈስ ቅዱስ ስም ሰይጣን ይወጣል እንኳን በአብ በወልድ በመንፈስ ቅዱስ ስም ይቅርና ጳውሎስ
ጴጥሮስ በጥላቸውና በጨርቃቸው መናፍስትን ሲያወጡ እናያለን። ያንን አብራሩ ስንል የእግዚአብሔር ኃይል በጨርቁ ተገልጦ ነው። በቅዱሳኑስ ስም ላይ የእግዚአብሔር ኃይል ተገልጦ ለምን ታዲያ ሰይጣን አይወጣም? ይሄ ግልጥ ነው። ከስማቸው ይልቅ ቁሱ ይበልጣል? ከእግዚአብሔር ስም ይልቅ ጨርቅ ይበልጣል? ይሄ ሊመለስ ይገባል። አዎ በኢየሱስ ክርስቶስ ስም እኛም እናወጣለን። ትልቁ ኃይላችን ነው። ከስም ሁሉ በላይ እንደሆነ የከበረ ስም እንደሆነ መክበር ሲባል ግን የያህዌ ስም ሰይጣን የማያወጣ ሆኖ የክርስቶስ ስም ሰይጣን እንዲያወጣ አድርጎታል ማለት ግን አይደለም። ይሄ ስህተታችሁ ነው እያልን ነው። እንደ መጽሐፍ ቅዱስ ጥቅስ አምጡና ይኸው እዚህ ጥቅስ ላይ ያህዌ የሚለው ስም ከዚህ አንጻር ኢየሱስ የሚለው ስም በአባቶችም ከሆነ አሁን ቅድም አባቶችም ሲልነሱ ስለነበረ የኢየሱስ ስም ከፍ ከፍ አለ ከበረ ሲባል በፊት ከነበረው ያህዌ እግዚአብሔር ተብሎ ከሚጠራበት ስም በተለየ ሁኔታ መክበሩን ነው የሚያሳየው። የከበረው ስም ይሄ ነው ብሎ የፈታ አባት ካለም አሳዩን። ስለዚህ ይሄ በሌለበት ሁኔታ ነው እስካሁን ድረስ ስንሞገት የነበረው ማለት ነው። ስለዚህ እኛ ግን እናምናለን ከጳውሎስ ጨርቅ በተሻለ ክርስቶስ የሚለው አማኑኤል የሚለው መድኃኔዓለም የሚለው ሰይጣንን ያስወጣል። ሰይጣን የወደቀ ነው፣ የተጣለ ነው። መጽሐፍ ቅዱስ የሚነግረን እሱ ነው። ለሱ እኔ እንጃ የእግዚአብሔር ስም እንዴት በእንደዚህ አይነት ሁኔታ ሊቀል እንደቻለ እኔ ግራ ገብቶኛል። በአጠቃላይ ግን ፖይንታችን ይሄ ነው የነበርነው፣ ስንከራከር የነበረው ይሄ ነው። ሊትራሊ የአብ የወልድ የመንፈስ ቅዱስ ስም ከምንድነው አጋንንትን የማስወጣት ስልጣን የለውም ብለው ነው ሲሞግቱን የነበረው ነው። ቀሲስም ስለገቡ ሌሎቻችሁም ሀሳብ ስጡበት። ቀሲስ ይፍቱኝ ይባርኩኝ። አባቴ እንኳን ደህና መጡ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት ናችሁ? ጸሎት አሜን። ቀሲስዬ እንኳን ደህና መጡልን። አሜን። እንኳን ደህና መጡ አባታችን። ቀጥሎ ገና መግባት ስለሆነ ሀሳባችሁን ገና አላገኘሁትም። እሺ ቀሲስዬ ሰሙን ቀጥልና አባታችን ይረዳል ይኖራል። ግለጥላቸው ወይ ጸሎት ትንሽ ክሊራ የነበረን ውይይት እኔ ቤት የተጀመረ ስለሆነ ፖይንቱን ቀሲስም ሌሎቻችሁም እንድሰሙ ትፈልጋለሁ። ርዕስ የሰጠሁት ምንድነው? ማነው ሙለታን አይታችሁ ከሆነ የሆነ ቪዲዮ ላይ ስላሴ ማለት ሶስት ማለት ነው፣ ሶስት ቁጥር ነው እንጂ ሌላ ምንም ነገር የለውም የሚል ነገር አነሳ። ስለዚህ እኛ ስላሴ ስንልና እነሱ ስላሴ ሲል ለየቅል መሆኑን ማሳየት ስለፈለኩኝ ነው ቤት የከፈትኩት። እኛ ቁጥርን እያሰብን አንድ ሁለት ሶስትን ይሄ አንድ ነገር ተቆጥሮ በሚቀመጥበት ሳይሆን እያልን ያለ ነው። ስላሴ ስንል አብ ወልድ መንፈስ ቅዱስን እየጠራን ነው። ስለዚህ እኛ ስላሴ ስንልና እናንተ ስላሴ ስትሉ ለየቅል ነን ማለት ነው። ስለዚህ እሱም ማሳየት ስለፈለኩኝ ነው ቤት የከፈትኩትኝ። ከዛ ዳኒ መጣ። እንደውም የጠየቅኩበት ቪዲዮዎች የተወሰኑ ልጆች ሰርተውበታል። በስላሴ ስትል አንተ ቁጥር ነው ወይ የምታስቡት ወይም በቁጥር ነው ወይ የምትረዳው ስል አዎ ቁጥር ነው፣ ከቁጥር ውጪ ምንም ነገር የለውም አለ። ስለዚህ እኔ የምለው ግን አብ ወልድ መንፈስ ቅዱስን ነው። ስለዚህ በዚህ ኃይል አለ ብለን ስለምናምን እኛና እናንተ ስላሴ ስትሉ እንለያያለን ስል አይ ስላሴ እንደውም እኮ በስላሴ ስም ምንድነው ሰይጣን አይወጣም አለኝ። እንዴ በአብ በወልድ በመንፈስ ቅዱስ ስም እያልኩህ እኮ ነው። ለምንድነው በዚህም ስም ሰይጣን አይወጣም ስለው በፍጹም አለ። በአብ ስም አይወጣም፣ በወልድ ስም አይወጣም። እንደውም እዛ ላይ የመንፈስ ቅዱስንም ያው አዘሆል ያህዌ በሚባለው ስም አይወጣም እና በምንድን ነው የሚወጣው? በኢየሱስ ስም ብቻ ነው የሚወጣው የሚል ሙግት አመጣ። ስለዚህ ይሄ እንደ መጽሐፍ ቅዱሱ ስሙን ከፍ ከፍ አደረገው ሲል ከአብም ከወልድም ከመንፈስ ቅዱስም ስም የላቀ የኢየሱስ ስም ብቻ ሰይጣን የሚያወጣ የአብ የወልድ የመንፈስ ቅዱስ ስም ሰይጣን ላይ ስልጣን የሌለው ስም አድርጎ ከፍ አደረገው የሚል መረዳት በአባቶችስ አለ ወይ?
መጽሐፍ ቅዱስስ እንደሱ ነው ወይ ብሎ በእንደዛ አይነት ከፍታ ነው ወይ እየተናገረለት ያለው? ይሄ ነበር ሙግቱ ማለት ነው። አንደርስታንድ ካደረጋችሁ እነሱ ያንን ይዘው እየሞገቱን ስለነበር እና ባጭሩ የነበረው ይሄ ነው። የእነሱ አቋም በእንደዛ ነው። ሊመልሱልን ያልቻሉትም ከዛ አንፃር ነው ለማለት ነው። ጨርሻለሁ። ግሩም ነው። ግሩም ገለጻ ነው። ቴንኪው እግዚአብሔር ይስጥልኝ። የምትቀድሙ ካላችሁ ቀደሙና ትንሽ ደቂቃ አለች። ጉዞ ላይ ነኝ። እስከምደርስ አሰቡበት ቦታ ላይ ሀሳብ ካለ ይሰጣለሁ። እሺ አባታችን እንደ ተራ ቀደማቸው እንደገቡበት አስተናግጄ ዝነቴ ድልስጭና ሰሙ ራሱን ይጠቅልልና ሀና ትቀጥላለች። ሰሙ ሀሳብን ጨርስና ሀና ትቀጥል። ለሰሙ ነበር ማቅረብ የምፈልገው ሀሳቤ። ሀንዬ ቆይ ትቀጥያለሽ እና ቅድም እንዳትሄድብኝ ነው። አልሄድም፣ እዚሁ ነኝ። ቤት እንሄዳለን፣ ቤታችን አይደል። በነገራችን ላይ በእንጥልጥል ዳኒ ያቆየው እኔ ስለ ኦገስቲን እየጠየቅኩት እሱ ስለ አትናቴስ እንትን ይለኝ ነበር፣ ስለ ቅዱስ አትናቴዎስ ያነሳ ነበር። ስለ ሊቆ ኦገስቲን ነው። እኔ ኦገስቲን ላይ መጥቼ ነው፣ ምክንያቱም ከነርሱ ፋዘርስ ተነስቼ ነው። ኦገስቲንን ያው የላይት ኦፍ ካቶሊክ ኤንድ ፕሮቴስታንት ስለሚባል ኦገስቲን ጋር የመጣው ለዛ ነው። እኔ ስለ ኦገስቲን እየጠየቅኩት እሱ ማን ጋር ነው የመጣው? አሳቲስ የሚለው የአትናቴስ ኮንሰፕት ላይ ነው። የሊቁ አትናቴዎስ ኮንሰፕት ላይ ነው የመጣው። አሳቲስ የሚለውን ነገር ብናነሳ ሌላ ነገር ውስጥ ነው የምንገባው። እሱም ቀጥታ ነው የሚናገረው። ምን እያለ ነው? ይሄ ቀጥታ ሊንክ የሚያደርገው the power of cast out demon to the divinity of Christ and the Holy Spirit ብሎ ነው አትናቴዎስ እንትን የሚለው። አጋንንት የሚወጣው በዲቪኒቲ ኦፍ በክርስቶስ ኢየሱስ ዲቪኒቲ እና በመንፈስ ቅዱስ ነው እያለ ነው አትናቴዎስ የሚጽፈው። ይሄ አሳቲስ ነው። ገብቷችኋል አይደለ? እዚህ ጋር እንዲመጣ ያልፈለግኩት ዳኒ በተደጋጋሚ አትናቴዎስን አልቀበልም ስለሚል ነው። እንደ መጽሐፍ ቅዱስ መዝኛው ነው የምቀበለው ስለሚል፣ ስለዚህ ኦገስቲን ጋር መጥቶ ኦገስቲንን አለመቀበል እንደማይችል ስለማቅ ነው ቅድም የጠየቅኩት። ይሄንን የስም ስልጣን ብዬ የጠየቅኩት መንፈስ ቅዱስ የሚለው ስም ስልጣኑ ኢየሱስ ከሚለው የሚያንስ ነው ብዬ የጠየቅኩት ለዚህ ነው። ምክንያቱም የትኛውም አባት በአብ ስም አጋንንት አይወጣም በመንፈስ ቅዱስ ስም አጋንንት አይወጣም ብለው ስላላስተማሩ ስላልተናገሩ፣ በእግዚአብሔር ስም ግን አጋንንት ይወጣል እያሉ ይናገራሉ። በጣም እነ ተርቱሊያኑን ሁሉ ጭምር ይናገራሉ። ተርቱሊያን ስለ ባፕቲዝም ሲያብራራ፣ ስለ ጥምቀት ሲያብራራ እንደውም በጣም በሚገርማችሁ ሁኔታ የሰው ልጅ ከአጋንንት ቁራኝነት ጭምር ነው የተላቀቀው በጥምቀት ነው እያለ የሚያስተምረው። በጣም በሚገርም ሁኔታ በየትኛው ስም ይላል? በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ስም ጥምቀትን ሲያደርግ ከአጋንንትም ጭምር ዲታች የሚያደርገው እያለ ይጽፋል ተርቱሊያን። አሁን ምንም አባት የለም እያሉ እኔ ቅድም ስሰማ ነው በጣም ገርሞኝ እየሰማኝ ነበር። አልገባም ብዬ በቃ ይጨርሱ ብዬ ነው አመጣላቸው ነበረ። ቀጥታ ልንመጣ ስንል አሁን ሳሚን እየጠየቅኩት ያለው ቀጥታ ወዴት ላመጣ ነው? ወደ ተርቱሊያንስ እና ቀጥታ ወደ አትናቴዎስ ወደ ኦገስቲንን ቢመልሱልኝ ከዛ ወደ ቅዱስ ዮሐንስ አፈወርቅም ይዣቸው ይሄድ ነበር። ምክንያቱም ከአባቶች ያብራራ የለም እያሉ ስለነበረ እኔ ሳሚ ቃል በቃል ሲናገር ነው የሰማሁት። ኢምፒውትድ ነው እያሉ which means ክርስቶስ ኢየሱስ ኢምፒውትድ ከሆነ ይሄን ፓወሩን ኢምፒውትድ ነው የሚል ከሆነ ማለትም በጣም በሚገርም ሁኔታ የጸጋ አምላክ ነው እያሉ ነው። ልክ እንደነ ጴጥሮስ፣ ልክ እንደነ ጳውሎስ፣ ልክ እንደ ሌሎች ሐዋርያት ኢምፒውትድ ነው። ማን ሳሚ ምናልባት ይሄኛው ሳሚ አለ ሳሙኤል በላይነህ ሲያብራራው እንደነበረ ቀጥታ የኛ ትምህርት ይሄ ነው ሲል ሳሚም ቀጥታ የሚገናኘው ለዛ ነው። ሳሚ ይሄን አልመልስም ያለው ለዛ ነው። ምንድነው ክርስቶስ ኢየሱስ አምላክ ነው ብለው አያምኑም ማለት ነው። ቀጥ በቃ እንዲህ ስናብራራው ኢምፒውትድ ነው ከተባለ ማን ነው ኢምፒውት ያደረገው ሲባል እኔ ቅድም ዳኒንም ስጠይቀው የነበረው አብስ መንፈስ ቅዱስስ እያልኩ ስጠይቀው የነበረ እያንዳንዱን እንትን ምትል ሲለኝ፣ ምክንያቱም እኔ እየጠየቅኩት ያለው ስለ ኢኮኖሚክ ትሪኒቲ ጋር መጥቼ ነው የጠየቅኩት ያለው በፈጣሪና በፍጡር መካከል ስላለው ግንኙነት ስጠይቀው እሱ ምን ጋር መጣልኝ? ቀጥታ ውሳጣዊ ግብረ ጋር ፈንክሽናል ትሪኒቲ ጋር ይመጣልኝ።
ጥያቄው ስላሴ አይደለንም ሲል እያወራን የነበረው ስላሴ ላይ ነው። በጣም በሚገርማችሁ ሁኔታ አብ ወልድ መንፈስ ቅዱስ እኮ ስላሴ የምንላቸው አብ ወልድ መንፈስ ቅዱስን ነው። ስለዚህ ኢየሱስ ኢምፒውትድ ነው እያለ ሲነግረን ከማን የተሰጠው ነው? ከአብ ከመንፈስ ቅዱስ። ስለዚህ እነሱ ሰጪ ናቸው፣ እሱ ተቀባይ ነው። ከዛ አንድ ጥያቄ ጠይቀዋለሁ። እንደውም ሳሚ ሲያመልጥ የነበረውን ጥያቄ በአብና በመንፈስ ቅዱስ መካከል የሰጪና የተቀባይ ነው ግንኙነታቸው ብዬ ጠይቄው ነበር። ለምን? ዲቪኒቲን እዚህ ጋር ስለሚያፈርሰው መለኮታዊ ተራን ዳኒን ያመጣሁት መለኮት የሚለውን ነገር አብራራልኝ ያልኩት ለዛ ነው። ገዥ መንግስት ማለት ነው። መለኮት ከሚለው የዕብራይስጥ ቃል የወጣ ነው መለኮት የሚለው ሌላ ነገር። እሱ አሁን እኔ አብራራ መለኮት የሚለውን ዲፋይን አድርግልኝ ቃሉ ነው ዲፋይን አድርግልኝ ስለው መለኮት የሚለው ተርም በውስጡ የሚያይዛቸውን ኤሌመንት ነበረ ሲነግረኝ የነበረው። ኢትስ ሮንግ። በነገራችን ላይ የጠየቁት ሌላ የሚናገረው ሌላ። ስለዚህ የጠየቅኩትን እየመለሰልኝ አልነበረም። የጠየቅኩትን እየመለሰልኝ። ሳሚም ሲጠየቅ የሚሸሸው ወደ ሌላ ቦታ ነው። ለምንድን ነው ሲባል በስላሴ ላይ ያላቸው ኢአማኒ እንዳይታይ ተፈልጎ ነበር። ለዛ ነው ቀጥታ መጥቼ ፖይንቴ ላይ በመንፈስ ቅዱስ ስምና በኢየሱስ ስም መካከል የስልጣን መበላለጥ አለ ወይ ብዬ የጠየቁት ለዛ ነው። ከምድር በታች የተሰጠ የሚለው አንድም ስለ ቤዛነቱ ይናገራል። የተሰጠን ስም ሲል ስለኛ ተሰጠን እንጂ ኢየሱስ የሚለው ቅድመ ዓለም እርሱ አካላዊ ቃል ነበረ። ይህን ስም ሲይዝ አንድም የባህሪ አባቱ አብን ይናገርበታል። እኔና አብ አንድ ነን ብሏል ዮሐንስ 10:30 ላይ። ዮሐንስ ወንጌል ምዕራፍ 14 ላይ ስትመጡ እኔ በአብ እንዳለሁ አብን በእኔ እንዳለ እመኑ፣ ባይሆንስ አለና በስራ እመኑ አለ። ምክንያቱም እኔ አባቴን ፍቃድ ልፈጽም ነው እንጂ የመጣሁት ብሏቸዋልና በደንብ አስተውሉ። ይህ ነገር ለማን ነው እየተነገረ የነበረው? አብ አምላክ ነው፣ አብ ብቻ ነው አምላክ እያሉ ይመጻደቁ ለነበረ እርሱን ሩቅ ብእስ የሰው ልጅ ነው ብለው ለሚጠሩት እስራኤላውያን ነው ይህ ምላሽ ሰጠው። ኢየሱስ የሚለው ስም መንፈስ ቅዱስ ከሚለው ስም እኩል የስም ስልጣን አለው። አብ ከሚለው ስም እኩል የስም ስልጣን አለው። ምክንያቱም ኢኮኖሚክ ትሪኒቲ ጋር ስትመጣ የአንዱ የእግዚአብሔር ፈቃድ ስለሚከወን ኢኮኖሚ ጋር ስትመጣ ይሄ ሁሉ ችግር ምንድን ነው ሲባል በፕሮቴስታንቱ ዘንድ ያለው የስላሴ ትምህርት ክፍተት ነው። እኔ አሁን ያየሁባቸው የስላሴ አስተምሮ ክፍተት ነው ብዬ ነው እንድናገር ያደረገኝ። ስለዚህ እኔ አሁን ቪዲዮን አየው ሰማው፣ በጣም ደነገጥኩኝ። መጥቼ እዚሁ ሲያወራ ሰማሁት ረጅም ሰዓት። አንድ ከአባቶች አታመጡልኝም ሲል ሰጠሁት። ይሄ እንዲህ ነው የተብራራው አለ። ቀጥታ እኮ ኦገስቲን ይናገራል። ኦገስቲን ብቻ አሴቲስ በሚለው ማን ይናገራል? አትናቴዎስም ይናገራል። የአትናቴዎስ ፎርሙላ አሴቲስ ኢምፒውሽድ ነው አይልም። ኢምፒውሽድ ነው አይልም። እንደውም ቃል በቃል to the divinity of Christ and the Holy Spirit ነው የሚለው። to the divinity ምን ዴመን ካስት አውት የሚያደርገው ሰይጣን የሚወጣው ይላል። ስለዚህ መድኃኒት፣ አዳኝ፣ ዳኝ የሚለውን ፎርሙላ ባለመረዳት የሚመጣ ያረዳድ ክፍተት ነው። ይሄ የስላሴ አስተምሮ ላይ ፕሮቴስታንት ላይ በደንብ መስራት አለብን። እኔ በቃ ኒል የሆነ የፕሮቴስታንት ስላሴ እውቀት ነው ያየሁባቸው። በቃ ምንም ስላሴ እናምናለን ይላሉ እንጂ ስላሴ ምን እንደሆነ ስለምን እንደሚያወራ ምን እያስተማርን እንዳለ እየገባቸው አይደለም። ከክርክር የዘለለ እውቀት አይደለም እያየሁባቸው ያለሁት። እና ይሄ በጣም ለኔ እጅግ በጣም አስደንጋጭ የሆነ ነገር ነው። እና እግዚአብሔር ይስጥልን። ቀሲስ እያሉ እኔ ብዙ አወራሁኝ፣ በጣም ይቅርታ። ቀሲስ ከተመቾት ይቀጥሉ አባታችን። እሺ ቃለ ሕይወት ያሰማልን። አይ እኔ ምንድነው
እዚያ ቤት እኮ ዶግማ የሚባል ነገር ነገረ ስላሴ በተለይ ከባድ ነው። በስላሴ እናምናለን የሚለው ከመጠሪያ የዘለለ ወይንም ሲያምኑ አይተው ከመከተል ውጭ እናስተምራለን ሲሉ ብዙ ነገሮችን እያየን ስለሆነ በጣም ከባድ ነው። እንትን እንዳለው እኮ ነው አንድ ዲያቆን አንድ የታወቁ ሊቅ ቅኔ ሲቀኙ እንግዲህ ቅኔ ሲደረግ ይበል ግሩም ነው ይባላል እና ምስጢሩ ሲገባ በተለይ ምስጢሩ የገባቸው ሊቃውንት እየሳቁም ማለት በፈገግታ በአንክሮ ምናምን እያዳነቁ ራሳቸውን እየነቀነቁ ይበል ነው ይላሉ። እና እንግዲህ ሲሉ የሰማ አንድ ዲያቆን ቅኔ የማያውቅ ደከም ያለ ዲያቆን እና አየንታ ዛሬ የተቀኙት ቅኔ ሲላቸው አንተ ደግሞ ምኑን አውቀው ነው ይሉታል። የኔታ መቼም ከርሶ አንደበት መጥፎ ነገር አይወጣም ብዬ ነው አለ ይባላል። እና ፕሮቴስታንቶች ዶግማን በተመለከተ ኦርቶዶክሶች መቼም አይሳሳቱም ብለው ስለሚያምኑ ነበረ ዝም ብለው ይዘውት የኖሩት ሞክረውት። በነገራችን ላይ የኢትዮጵያ ጴንጤዎች እድሜ ለነ አሁን እዚህ ወጣቶቹ እንጂ ስላሴን ማስተማር አይችሉም። ማለት አጠቃላይ ይሄ ዶግማን ማብራራት አይችሉም። አይታችሁ ከሆነ እነ ዮናታን አክሊሉ የዛሬ 10 ዓመት ምናምን አካባቢ ነው ከስጋዋ ስጋ ከነፍሷ ነፍስ የሚባል ነገር የለም ብሎ ክህደት ሲያስተምሩ የነበረው። ዛሬም የደገሙት እነ ዜድ በቤታችን ወላዲተ አምላክ አትባልም የአርዮስን ምንፍቅናን የደገሙት እና ያመልጣቸዋል። ባይዘው በጣም ነው በተለይ ሰሞኑ እኔ አይታችሁ ከሆነ የሰሞኑ ጉዳይ ምን ተማርክ ብትሉኝ ቤተክርስቲያንን መንፈስ ቅዱስ እንዴት እንደሚጠብቃት ነው የተረዳው። እኔ ሰሞኑ ምንም አይነት ዲቤት ሳያረጉ ምንም ከማንም ጋር ዲቤት ሳይደረግ እኔ ሲሳሳቱ ያለው እውነት ተመናል በቃ ምንም ዲቤት ሳይደረግ ማለት ነው። ራሳቸውን ቤት እየከፈቱ ኦርቶዶክስን ለመስደብ ብቻ ስላሴን የኦርቶዶክስን ለመተቸት ሲሉ ስምና ግብርን ለይተው የስላሴን ቁጥር ነው አሉ። የስላሴ ስም ባህሪያቸውን ግብራቸውን የሚገልጥ ነው። አብ የሚለው ስም የአብን አባትነቱን በስም በአካል በግብር ሶስት ናቸው ስንል ግብር ማለት እዚህ ጋር አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ማለት ነው። አብ ሲባል ግብሩን የሚገልጽ ነው አባትነቱን። አያችሁ። እንደገና ወልድ ሲባል ልጅ ማለት ነው። ወልድ የሚለው ስም ግብሩን የሚገልጥ ነው፣ ልጅነቱን የሚያሳይ ነው። መንፈስ ቅዱስ ሲባል ሕይወትነቱን የሚያሳይ ነው። አማኑኤል፣ ኢየሱስ ክርስቶስ የሚሉ ስሞች ስመ ስጋዌ ናቸው። ወልድ በተለየ አካሉ ሰው ሲሆን ትስብእትን ስጋ ገንዘቡ ሲያደርግ የሆነበትን ሰው የሆነበትን ምክንያት የሚያብራራ ስም ነው። ለምሳሌ ኢየሱስ ማለት መድኃኒት ማለት ነው። 5500 ዘመን ለበሽተኛው ዓለም መድኃኒት ሆኖ የተወለደበትን የሚገልጥ ነው። ክርስቶስ ቅቡ ማለት ነው። መሲህነቱን የሚያሳይ ነው። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። የኛን ባህሪ መንሳቱን የሚገልጥ ነው እንጂ ባዶ ስም በመልክ ምንድነው ቢጠፉ በእንትን ምንድነው በስም ይካሱ አይነት ከኛው ለምሳሌ የኔ ስም የኔን ግብር አይገልጥም። የኔ ስም ባህሪ ግብሬን የሚገልጥ አይደለም። በጣም ትልቅ ስም ነው የኔ ስም። ሲብራራ በጣም ከባድ ነው።
ስለዚህ እኔ ከኔ ጋር ምንም በቃ ከመጠሪያ በዘለለ ምንም አይነት እንትን የለውም ማለት ነው። የስላሴ የእግዚአብሔር ስም ግን ማንነቱን የሚገልጥ ነው። እንኳን አይደለም የሱ ስም በስሙ የሚያምኑ ሰዎች እንኳን በብሉይ ኪዳን ዳንኤል፣ ኢሳይያስ ምናምን የሚሉ ስሞች የመላእክት እንኳን ስም ሚካኤል፣ ገብርኤል፣ ኤል የሚል ስም አምላክ ጸባዖት አምላክ አዶናይ የተጻፈበት ስም አላቸው እና የእግዚአብሔር ስም የሚገልጥ ማንነቱን የሚገልጥ ነው እና በእርግጥ በጣም ጎበዝ የሆኑ አሉ። ለምሳሌ እኔ ፕሮቴስታንት ብሎ ሁሉንም ጀጅ ማድረግ አልፈልግም። በጣም የተማሩ በጣም ጠንካራ የሆነ በዚህ ጉዳይ ላይ የሚያብራሩ አሉ። ለምሳሌ እንደው በዘመናችን እንኳን አሁን እንደ ጳውሎስ ፈቃደ ጎበዝ ልጅ ነው። መጽሐፉን አንብቤዋለሁ። እግዚአብሔር ልጅ የሚለው መጽሐፉን ጥሩ መረዳት ነው ያለው። የእኛን መጽሐፍ ነው በደንብ አድርጎ ኮፒ ፔስት ያደረገው ማለት ይቻላል። ግን በቀላል አማርኛ ነው የገለጠው። ይሄ እኛ ኦርቶዶክሳውያን የምናብራራበት ትንሽ ከበድ ይላል። ዘይቤው ቋንቋው ትንሽ ከበድ ይላል እና በትውልዱ በሚገባው ቋንቋ ጳውሎስ ፈቃደ ጽፏል። እኔው ሌላውን ቀርቶ እውነት ለመናገር በካለ ኢየሱስ ውስጥ ነበሩ መሰለኝ ማናቸው መሰረት ስብሐት አለቃ መሰረት ስላሴ በተዋህዶ የሚለውን መጽሐፍ እኮ የኛ መጽሐፍ ነው። በነገራችን ላይ የኦርቶዶክሳዊ መጽሐፍ ነው። የሚያብራሩበት ሁሉ ነገር የኦርቶዶክሳዊ ነው። ከኛ ቤትም ስለሆነ የወጡት የእሳቸውን መጽሐፍ ቢጠቀሙት እንደዚሁ ቢያነቡ ማለት ሌላ ስቴትመንት ባይዘው ሌላ አይነት የሆነ እንትን ውስጥ ገብቻ አብራራው ካላንተ ሰው ይሳሳታል እና ሳይንስ አይደለም እምነት የሆነ ፊሎሶፊ አይደለም። ለዚያ ነው ምን አለ ጌርሳም ትናንትና ስሰማው ነበርና እኔ ስላሴን ከብዙ ዓመት ጀምሮ ሳስተምረው ነው የኖርኩኝ አለ። ሄቨንን ጠይቋት እዚህ ቲክቶክ ላይ እሷን ሁሉ አስተምሬያታለሁ አለ እና በሳቅ ሞትኩኝ። እኔ ለካ ሄቨንን ስላሴን ሲያስተምራት ምን አድርጎላታል? ኦንሊ ጂሰስ አድርጓት ቁጭ አለ እና እኔ እኮ ሰው ምሳሌ ሲጠራ እምነቱ የቀን ነገር እንዴ ስላሴን ያስተማርኳት ልጅ ሄቨንን ጠይቋት ይላል እንዴ? ሄቨንንም አስተምሯት ምንድን ነው ያደረጋት? በቃ እግዚአብሔር በአካል ሶስት የሚል በመለኮት አንድ የሚል ነገር የለም። በብሉይ ኪዳን አብ ነው፣ በአዲስ ኪዳን ወልድ ነው ማለት ካረገ ደግሞ በኋላ ደግሞ መንፈስ ቅዱስ በባለ 50 እንደዚህ ያለ ትምህርት ኦንሊ ጂሰስን እኔ በሳቅ ነው የሞትኩኝ። መድኃኒዓለም ምስክሬ ነው። በጣም እኮ የሚገርም ነው እና ለረጅም ዓመት አስተምሬያለሁ። ምስክር ሁሉ አለኝ አለ። ለምሳሌ ሳስተምራቸው ከነበሩት ሄቨንን መጠየቅ ትችላላችሁ አለ። በቃ እኛም ያልነው ማርያምን አለመሳቅ አይቻልም። በእውነት አለመሳቅ አይቻልም። ሁሉንም ማለት አልችልም። እኔ በእውቀት እንደው መስክር ብባል እዚያ ቤት በጣም ጥሩ ልጆች አሉ። በነገራችን ላይ መካነ ኢየሱስ ላይ ያሉ ልጆች በጣም ጎበዞች ናቸው። እኔ በጣም እነ ዳዊት እነ ዮናታን በጣም ጥሩ ነገር ነው የማይባቸው። እውነት እግዚአብሔር በሚያውቀው አይዊሽ እንደው ኦርቶዶክስ ቢሆኑ እንዴት ያለ ጥሩ እንትን ይወጣቸው ነበር። ሌላ ቃሌ ነው የቀረው። እኔ እዚያ ቤት ቃሌ ያሳዝነኛል። ቃሌ በጣም እንደው በቃ የቀረው እሱ ነው። አይ ኦርቶዶክስ የሚሆን ይመስለኛል እኔ እሱ ልጅ አሁን ውስጡ እኔ ሲፋቅ ኦርቶዶክስ ነው ያገኘሁት። አንደኛው ልጅ እሱ ነው ያነባል። የአባቶችን መጽሐፍ በጣም እያነበበ ስለሆነ ቃሌ ነው የተረፈው አሁን እሱ ነው እና ከዛ በተረፈ ግን ነጥብ ያልጣለ ሰው እስኪ ጥሩልኝ። ኦርቶዶክስ እንቃወማለን ብለው ሲመጡ ሲፈጠፈጡ አሁን ለእመቤታችን ለኦርቶዶክስን ለመሳደብ ሲሉ ለድንግል ማርያም ያላቸው ጥላቻ ወላዲተ አምላክ አትባልም ወደ ማለት ደረሱ ማለት ነው። እና የሚያሳየው ጥላቻ መጥፎ ነው ወንድሞች። ጥላቻ በጣም አስቀያሚ ነገር ነው እና እባካችሁ ከጥላቻ ውጡ። እንዴ ኦርቶዶክስ በስላሴ አታምንም ብላችሁ ለመተቸት መታችሁ እንዳለ በሙሉ ኑፋቄ እንዴት የሚያሳየው መንፈስ ቅዱስ ዶግማዋ ሲነካ ቤተክርስቲያኗን ራሱ እንደሚከላከልላት በዚህ ሳምንት ተመሪያለሁ፣ እኔ አስተውያለሁ። ሌላውን ሲተቹ እንግዲህ የሚስተካከል ሆኖ ሊሆን ይችላል፣ ዝም ይላቸዋል።
ዶግማው ላይ ግን ዋና የቤተክርስቲያኗ መሰረት የቆመችበት ሲነኩ ግን ማንም ገብተን ሳንጠይቃቸው ሳንከራከራቸው ራሳቸው ነጥብ ጥለው በሙሉ ልብ አድርጉ በሙሉ የሰሞኑ ኑፋቄ በሙሉ እኔ ቁጥር የሌለው ግትልትል የሆነ ኑፋቄ ነው ሲተፉ የከረሙት። ይሄ መንዝ የወር የነሱ አይደለም። በሙሉ ግን ማንም ጠይቋቸው ሳይሆን ራሳቸው ናቸው የሳቱት። ይሄ የሚያሳየው ቤተክርስቲያኔን አትንኩ መንፈስ ቅዱስ ነው። አትንኩ። ያው እንደለመዱት ገርል ምናምን ማብጠልጠል ይችላሉ። እሱ ደግሞ ስተትም ካለው የሚታረም ነገር ስለሆነ ኦኬ ብሏቸዋል ማለት ነው። እኔ የተረዳሁት እንደዚያ ነው ሰሞኑ። እና ፕሮቴስታንቶች ፕሊዝ ዶግማን ዝም ብላችሁ እኛ ጋር መጣችሁ ተማሩ። ትምህርተ ሥላሴን ግድ የላችሁ። ምን ችግር አለ? እኔ ጥሩ ነገር ካገኘው እኔ ከእናንተ ወስዳለሁ። ምንም ችግር የለው። ምንም ማለት አይደል? ዕውቀት አይደል እንዴ? ለምሳሌ በውጭ ሀገር እኮ ከፕሮቴስታንት ከካቶሊኮችም ቴዎሎጂ እኮ ገብተን እንማራለን። ምንም ማለት አይደለም። ዕውቀት አይደለም የሚያስፈልገው። ዕውቀት እኮ በቃ ታውቃላችሁ፣ ግኖስቲክ ማለት ፈላስፎችም ሊያስተምሩን ይችላሉ እኮ። በነገራችን ላይ ቴዎሎጂ የሚያስተምሩ ፈላስፎች እንዳሉ ታውቃላችሁ እንዴ? ፕሮፌሽን ሌላ ነገር ነው እውነት ለመናገር እና ዕውቀት እንኳን በሃይማኖት ይቅርና ማለት ነው። እና እዚያ ቤት ለዚያ ነው ገርል ላይ ለካኔ ወደው አይደለም ገርል ላይ የሚረባረቡት ዶግማ ላይ ማውራት ስለማይችሉ ነው ማለት ነው። ይኸው ማውራት ሲጀምሩ ሲሳሳቱ ሲያመልጣቸው ነጥብ ሲጥሉ በዚህ አጋጣሚ ራሳቸው ፕሮቴስታንቶች እየሞገቷቸው ስለሆነ ክሬዲት እሰጣለሁ እንግዲህ በእውነቱ አሁን ቃሌ በጣም ሲሞግት አይቻለሁ። ጥሩ ነው የእምነት ጉዳይ ስለሆነ እኛ የምናረግ የለ እኛ አሁን ባለፈው እኮ አንዳንድ ጳጳሳት ሳይቀር ሲሳሳቱ እኮ ወጥተን ትክክል አይደለም ነው ያልናቸው። እና ሰሞኑን ፕሮቴስታንቶች ራሱ ያስተካከሏቸውን ሰዎች እኔ ማመስገን ያስፈልጋል። ቴንኪው ማለት ያስፈልጋል። ራሽናል መሆን ሆኖ ማሰብ ያስፈልጋል ብዬ ነው የማምነው። እና ጥሩ ነገር ሲናገሩ ጥሩ ነው በርቱ ማለት። እኔ አሁን ቃሌ አንዳንድ በሚያደርጋቸው ነገሮች ኢቲክሱ በጣም ያናድደኛል። እኔ የሚያስተናግድበት እንትን መንገዱ ስለሚያናድደኝ ነው እንጂ እኔ በጣም ጥሩ ልጅ ነው። ጥሩ ያነባል፣ ጥሩ ይሞግታል እና ደግሞ ሲሳሳቱ ደግሞ ይሄ ትክክል አይደለም ይላል። በጣም እየተጨነቀ ነው ያለው እና አግኙት። በዚህ አጋጣሚ ለቃሌ መልእክት አድርሱልኝ። የሚሰማ ከሆነ ላገኘው ፈልጋለሁ፣ ቃሌን ላወራው ፈልጋለሁ። በውስጥ መስመር በጣም ከሱ ጋር ማውራት ፈልጋለሁ። ብታገናኙ ደስታዬ ፍጹም ነው። በእውነቴ ከልቤ ነው። ጥሩ ግንዛቤ ያለው ልጅ ነው። ላገኘው ፈልጋለሁ። እግዚአብሔር ይስጥልኝ። አመሰግናለሁኝ። ተቆራርጬ ከሆነ በጣም ይቅርታ አድርጉልኝ። መንገድ ላይ ስለሆነ ያለሁት የኔትወርክ መቆራረጥ ሊኖር ይችላል እና እንደ ጌርሳም ያሉ ሥላሴን ሲያስተምሩ ኦንሊ ጂሰስ ነው የሚያደርጓችሁ። ቴክ ኬር፣ ተጠንቀቁ። ራሱ የተናገረው ነው። እኔ ሥላሴን ረጅም ዓመት አስተምሬዋለሁኝ። ለምሳሌ ካስተማርኳቸው ሰዎች መጠየቅ ትችላላችሁ። ሄቨን እዚህ ቲክቶክ ላይ ያለች እህታችን ብሏል። ስለዚህ እኔ እነሱ ሲያስተምሩ ኦንሊ ጂሰስ ነው የሚያደርጓችሁ። ቴክ ኬር። ወይ ሙስሊምም ልትሆኑ ትችላላችሁ ወርዛት ማለት እና ቢያንስ ከተማሩ ሰዎች ዶግማን ከተማሩ በደንብ ካደላደሉ እንደነ ጳውሎስ ፈቃደ ካሉት ተማሩ። እኛ ጋር በጣም ካላችሁ አሉ ጎበዝ ልጆች ከነሱ ብትማሩ ለማለት ነው። እግዚአብሔር ይስጥልኝ። ቃልዎት ያሰማልን አባታችን ክብረ እናመሰግናለን።